ሰላም ጤና ይስጥልኝ የተከበራችሁ ተመልካች አድማጭ ቻናሌ ቤተሰብ ተከታታዮች ለሳቱ መደስ ያለባቸውን አብይ መረጃዎችን አስደምጣችኋለሁ። በቁጥጥር ስር የዋለ ገቢ የተደረጋለ እርምጃም የተወሰዳለ በትንታኔ አስደምጣችኋለሁ። ሌሎች መረጃዎች አሉ። ሰላም ለሀገራችን ለዓለማችን ያድርግ። ይህ ሁለተኛው ቻናላችን አስቀምጬላችኋለሁኝ ሰብስክራይብ ታደርጉ ዘንድ ከጥቂት ሳምንታት በኋላ ወደዛኛው ስለምንዞር ሁለተኛው ቻናላችን ቆለለቱ የሚለው ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እንጠይቃለን። በምስራቅ ጎጃም ዞን በወሎ የተወሰደ ኦፕሬሽን አለ፣ እሱን ተነትናለሁኝ። ሰላም ይቅደም፣ ጦርነት አይጠቅምም። ከዛ በፊት ሀገራችን አለማ ከምትሰራቸው የወደብ አማራጮችን የማብዛት ቀጠና ቀዳሚ ሰጣ እየሰራች ይገኛል። ቀጠናው መረጋጋት እንዲኖር ትፈልጋለች። ኢኮኖሚያዊ ትስስር እንዲፈጠር ትፈልጋለች። በእነዚህ ጉዳዮች ኢትዮጵያ አለማ ትሰራለች። በተለይ የባህር በር እጦት ዛሬ በብዙ ቢሊዮን ዶላር ዋጋ ሲያስከፍላት የነበረውን ይህ ለአንዴና ለመጨረሻ ጊዜ መቅረፍ ትፈልጋለች። ከዛ ባለፈም አማራጭ ወደቦችን ትፈልጋለች። ኢትዮጵያ ከአንድ ወደብ ያለፈ የአሰብ በርበራ እንዲሁም የጅቡቲ ወደቦች እንደነበረ ይታወሳል፣ ታሪክም ይዘክራል። ዛሬ ተኮላሽታ ወደብ አልባ የሆነችው ሀገራችን የብሔራዊ ጥቅም ዋነኛ የጀርባ አጥንት ነው። ሁላችንም ለሰላማችን ዘብ እንቁም። ለብሔራዊ ጥቅማችን ቅድሚያ ጽንፍና ጦረኝነት ይውደም። በዚህም በወሎ ዞን ወረዳ መቂት ወረዳ ላይ በተወሰደው ድንገተኛ ፍተሻ ወደ 2 ብሬን፣ አንድ የቃታ መሳሪያ፣ 150 ብሬን ጥይትና ከተሽከርካሪው ጋር ገቢ ማድረግ ተመላክቷል። ህግ የማስከበር ዘመቻውም ጸጥታ መዋቅሩ በተቀናጀ መልኩ እየሰራ ይገኛል። እንዲሁም በምስራቅ ጎጃም ዞን በተለያዩ ወረዶች የጸጥታ ኃይሉ ባደረገው ስምሪት በጽንፈኛው ቡድን ይጠቀምበት የነበረን ተተኳሽ ጦር መሳሪያ በቁጥጥር ስር አውሏል። በዞኑ ሸበል በረታ ወረዳ ገብሲ ቀበሌ ላይ ለስምሪት የወጣው የጸጥታ ኃይል ክላሽ 2 ኤፍኤም ቦምብ በቁጥጥር ስር ማዋሉን የተገለጸው የጸጥታ መዋቅር በሁሉም ቀጠና አጠናክሮ እየሰራ ይገኛል። ህግ የማስከበር ዘመቻውንም አጠናክሮ እየወሰደ ነው የሚገኘው። ሰላም ለሀገራችንና ለክልላችን ያድርግ። ሰሞኑን ከተመለከትነው አርበኛ አማረን፣ አርበኛ መቶ አለቃ አበራ አጉማስ፣ አርበኛ ስጦታው ሸምበል፣ አርበኛ ትርሰው ገበየው ጨምሮ በርካታ የፋኖ ታጣቂዎች በጎንደር ኦፕሬሽን በተወሰደው መሰናበታቸው ይታወሳል። ዛሬም ህግ የማስከበር ዘመቻው ተጠናክሮ ይቀጥላል። የዓለማችን ኤምኤፍ የተባለው ፋይናንስ ለኢትዮጵያና ለሌሎች አፍሪካ ሀገራት የፋይናንስ ድጋፍ ሊያደርግ መሆኑ ተሰምቷል። በመካከለኛው ምስራቅ በተፈጠረው የጸጥታ ቀውስና በዓለም አቀፍ የነዳጅ ገበያ ላይ በተፈጠረው መናጋት ምክንያት የዓለም አቀፉ የገንዘብ ድርጅት አይኤምኤፍ በተለይ ለኢትዮጵያ ጨምሮ ለበርካታ አፍሪካ ሀገራት የፋይናንስ ድጋፍ በፍጥነት ለማቅረብ መዘጋጀቱን ገልጿል። አይኤምኤፍ እንደገለጸው የነዳጅ የማዳበሪያና የምግብ ዋጋ ንረትን በተለያዩ የአፍሪካ ሀገራት ላይ ከፍተኛ ጫና የፈጠረ ሲሆን ኢትዮጵያን ጨምሮ ተጎጂ ሀገራት የሚያስፈልጋቸውን ድጋፍ በፍጥነት ለማድረስ እየሰራ ነው ተብሏል። ይህ እርምጃ ለአፍሪካ ከሚገጥማት የኢኮኖሚ ፈተና እንድትሻገርና ልማቷን ጉዞ እንድትቀጥል የሚያግዝ ነው ተብሏል። ውድ ቻናል ቤተሰብ ተከታታዮች ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ከሳምንታት በኋላ ሙሉ በሙሉ ወደ ሁለተኛው ቻናላችን ስለምንዞር ሁለተኛው ቻናላችን ከፕሮፋይል ወይም ይህን ሰርች በማድረግ ሰብስክራይብ ታደርጉ ዘንድ ውድና የተከበራችሁ የቻናል ቤተሰብ ተከታታዮች በአክብሮት እንጠይቃለን። ጦርነት አይጠቅምም። ሀገራችን የተተረፈረፈ በርካታ ሀብቶች አሏት። እርስ በርሳችን ግን ይህን አይናችን ገልጠን እንዳንበላ እያደረገን የሚገኝ የፖለቲካ ሽኩቻና ጦርነት ነው። ጦርነት አይጠቅምም፣ አያዛልቅም። ለዓለማችንና ለሀገራችን የሚያስፈልገው ሰላም ነው። ሌላኛው ጉዳያችን በሆርሙዝ ወሽመጥ ታሪካዊ የነዳጅ ፍሰት መመዝገቡ የነዳጅ ዋጋ መቀነሱ ተሰምቷል። በሆርሙዝ የባህር ወሽመጥ በኩል በአንድ ቀን ውስጥ ብቻ 18 ሚሊዮን በርሜል ነዳጅ ድፍድፍ መጓጓዝ ታሪካዊ ከርሰውን በመመዝገቡ ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ይህ ከፍተኛ አቅርቦት ተከትሎ በዓለም አቀፍ ገበያ ላይ የነዳጅ ዋጋ በከፍተኛ መቀነስ ጀምሯል ተብሏል። ፍሰቱ ያለምንም ደህንነት ስጋት መከናወኑን ለዓለም ኢኮኖሚ መረጋገጥና ለአቅርቦት ሰንሰሉ መሳለጥ ትልቅ አስተዋጽኦ እንዳለው ባለሙያዎች ገልጸዋል። በአሁኑ ወቅትም በርካታ የነዳጅ ድፍድፍ እየተዘዋወረ እንደሚገኝም ተንታኞች ገልጸዋል። ኢራን የነዳጅ ኤክስፖርት በከፍተኛ መጨመሩ ገልጻለች። ኢራንና የአሜሪካ ስምምነት ተከትሎ ከኢራን የሚወጣው የነዳጅ ኤክስፖርት በከፍተኛ ሁኔታ እየጨመረ መሆኑን የወጡ መረጃዎች አመላክቷል። በርካታ ቁጥር ያለው የኢራንና ከቻይና ጋር ግንኙነት ያላቸው የነዳጅ ጫኝ መርከቦችም ከኢራን ወደ መናኸሪያ ድፍድፍ ነዳጅን በስፋት ማጓጓዝ መቻላቸው ተመላክቷል።
ሰላም ለሀገራችን ያድርግ፣ ጦርነት ይውደም። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የተለያዩ ሀገራት አምባሳደር ሹመት ደብዳቤ ተቀበሉ። በተለይ ፕሬዝዳንት ታዬ አጽቀሥላሴ በኢትዮጵያ ሹመት የ11 ሀገራት አምባሳደር ሹመት ደብዳቤ መቀበላቸውን የተገለጸው አዲስ ሹም አምባሳደሮች የኢትዮጵያ መንግስት ጋር ያላቸውን የሁለትዮሽ ግንኙነት ይበልጥ ለማጠናከር ከፍተኛ ፍላጎት እንዳላቸው የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ጌታቸው ገልጸዋል። ከዚህ በተጨማሪ አዲስ አበባ የአፍሪካ ህብረትና የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ያሉት የተለያዩ ዓለም አቀፍ ድርጅቶች መቀመጫውና በማስተናገድ በይሆኑም ከኢትዮጵያ ጋር ያላቸውን ዲፕሎማሲ ትስስር ይበልጥ ለማጠናከር እንደሚሰሩ ገልጸዋል። ፕሬዝዳንቱ አዲሱ ሹመት ደብዳቤያቸውን ያስረከቡት አምባሳደሮችና አዲስ አበባ የአፍሪካ ህብረት መቀመጫ በመሆኗ ያላቸውን አህጉራዊ ዲፕሎማሲያዊ መናኸሪያነት አድንቀዋል። ባለፉት ዓመታት በአህጉሪቱ የታየውን የልማት እምብርት በቅርብ መታዘባቸውን ገልጸዋል። አምባሳደሮች ከሀገራቸው ከኢትዮጵያ ጋር ያላቸውን ታሪካዊ ስትራቴጂካዊ ግንኙነት ይበልጥ ለማጠናከር በቁርጠኝነት እንደሚሰሩ ገልጸዋል። ውድ የቻናል ቤተሰብ ተከታታዮች ሰላም ለዓለማችን ለሀገራችን ያድርግልን። ጦርነት አይጠቅምም። እጅ ለእጅ ተያይዘን ሀገራችን እናልማ፣ ከድህነት ቀንበር እናላቅቅ። ጦርነት ፋሽን አይደለም። የሀገራችን ኢኮኖሚ እያደቀቀ እየበላ የሚገኘው ጦርነት ነው። በሌላ መረጃ ተመልሰን እስክንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከሳምንት በኋላ ሙሉ በሙሉ ወደ ሁለተኛው ቻናላችን ስለምንዞር አዲስ የሆናችሁ ወደ ሁለተኛው ቻናል ሰብስክራይብ ታደርጉ ዘንድ በአክብሮት እንጠይቃለን። በሁለት ቀን ውስጥ 290 ተሻግረናል። በአጭር ቀን ውስጥ ሙሉ በሙሉ ወደዛ ስለምንዞር በመልካም